ወይዘሮ ሸጋ ኬርስማና ወይዘሮ ሊሮ ሙዘይድ በስልጤ ዞን ምስራቅ ስልጤ ወረዳ የሎቄ ፋቃ ቀበሌ ነዋሪዎች ናቸው። በቀበሌያቸው የንጹህ መጠጥ ውሃ ማግኘት ለነሱ ችግር ብቻ ሳይሆን ትልቅ ፈተና እንደሆነም ይናገራሉ። ታይሶጅ በሶዝ ዝንጫቆ በኖቄ ወጣናኔ እኛ በውሃ ችግር ምክንያት የተለያዩ ውጣ ውረዶችን ማለፍ ግዴታችን እየሆነ ነው። ልጆቻችን ውሃን ፈልጎ ከትምህርት ገበታ ይቀራሉ። ሴቶችም በአግባቡ ልጆቻቸውን ለማሳደግ እየተፈተኑ ናቸው። አሁን ግን ችግሩን ለመፍታት የተጀመረው ገቢ ማሰባሰብ የድርሻችንን እያዋጣን ነው። ደስም ብሎናል። እነግን ጃንጎ ያለነን አቦት እንደት በጋሩን ቄራን ቆሻሻ ውሃ ነው የምንጠጣው። ውሃውን ለማምጣት ረጅም ርቀት ነው የምንጓዘው። ስለዚህ ልጆቻችንም እኛም በየጊዜው ጤናችን ይታወካል። ለውሃ ወለድ በሽታዎች እንጋለጣለን። አሁን የገቢ ማሰባሰቡ ለውሃ ችግር መፍትሄ ያመጣል ብለን እናስባለን። የምስራቅ ስልጤ ወረዳ በአዲስ መልክ የተዋቀረ ሲሆን በወረዳው ዘርፈ ብዙ ተግባራት ተከናውኗል። ያም ቢሆን ግን እንደ ሎቄ ፋቃ ቀበሌ ያሉ የንጹህ መጠጥ ውሃ ችግር ዛሬም ለነዋሪዎቹ ፈተና ሆኖ ቆይቷል። ታዲያ ይህንን ችግር ለመቅረፍ የወረዳው አስተዳደር ህብረተሰቡን በማስተባበር በቀበሌው የንጹህ መጠጥ ውሃ ቁፋሮ እንዲደረግ የገቢ ማሰባሰቢያ መርሃ ግብር አድርጓል። በዚህ ጊዜ የምስራቅ ስልጤ ወረዳ ዋና አስተዳዳሪ አቶ ሳሎፋኒ የሎቄ ፋቃ ቀበሌ የንጹህ መጠጥ ውሃ ችግር ዘመናትን ያስቆጠረ መሆኑን ተናግረው ለችግሩ መፍትሄ ለመስጠት ህብረተሰቡ በዚህ መልኩ ማሳተፍ አስፈልጓል ያሉትም የሎቄ ፋቃ ቀበሌ የመጠጥ ውሃ ችግር ቶሎ ባለመፈታቱ የተነሳ የህዝቡን ጤንነት፣ የግብርና ስራዎችና እንዲሁም በትምህርትና በሌሎች ተግባራት ላይ ተግዳሮት ከመሆን ባለፈ እናቶች ውሃ ፍለጋ ረጅም ኪሎ ሜትር ለውሃ መመላለስ፣ ለኮሬ ውሃ መሰለፍና ውሃ ፍለጋ ለሴቶች ረጅም መንገድ ተጉዘው ችግር ውስጥ የሚገቡበት ጊዜያት ተቆጥረዋል። የአካባቢውን የውሃ ችግር ለመፍታት ከተማሪ እስከ ባለ ሀብት ከትንሽ እስከ ትልቅ የሆኑ የህብረተሰብ ክፍሎች ተሳትፈውበታል። በዚህም የድርሻቸውን ማበርከታቸውን ተናግረዋል። ያለንን ልንሰጥና ያለንን ለማካፈል ባለን አክል ያቅማችን ይዘን ቀርበናል። እኛ ተማሪነን እሴት ባንድነን ለሎቄ ፋቃ በትግል እናወጣለን ብለን እቺን ዶሮ ይዘን መተናል። አሁን ለመጀመሪያ አንድ ሰንጋ ሰጥቻለሁ። ብቻ ሰንጋ አይደለም፣ እዚህ ቀበሌ ውሃ ከፈሰሰ እናቶች የውሃ ተጠቃሚ ከሆኑ አይደለም ከብት ደሜንም መስጠት ሰጣለሁ፣ ደሜንም ሰጣለሁ። የውሸት ሳይሆን እንደ ቀበሌ የተያዘው የዛሬ የገቢ ማሰባሰቢያ ሂደት ይበል የሚያሰኝ ነው። ህዝቡ እንዳያችሁት ነው፣ ሞቅ ያለ ነው። ሁሉም ይሰጣል። ለመስጠት ወደ ኋላ የሚል አይደለም። ለውሃው ቁፋሮ ከ60 ሚሊዮን ብር በላይ ያስፈልጋል ያሉት የምስራቅ ስልጤ ወረዳ ዋና አስተዳዳሪ አቶ ሳሎፋኒ ድጋፉ ተጠናክሮ እንደሚቀጥልም አስታውቀዋል። የሎቄ እናት የውሃ ችግር ለመፍታት ከዳር እስከ ዳር በመነቃነቅ ጠንካራ የገቢ አሰባሰብ የተሰራ ሲሆን በሎቄ ፋቃ ቀበሌም ብቻ ከ100 በላይ ሰንጋና እስከ 5 ሚሊዮን ብር በላይ በአጠቃላይ ከሌሎች ቀበሌዎችም ጭምር ጥሪ በማድረግ የተለያዩ የህብረተሰብ ክፍሎችን በወረዳ ላይ ያሉ ንቅናቄ በማድረግ ብዙ ሀብት የተሰበሰበ ያለበት ሁኔታ አለ። የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ በበኩላቸው የህብረተሰቡን የልማትና መልካም አስተዳደር ችግሮች ለመቅረፍ የተለያዩ ስራዎች ቢሰሩም የዞኑ የመጠጥ ውሃ ሽፋን 34 በመቶ ያልዘለለ እንደሆነ ተናግረዋል። የዞኑ የውሃ ሽፋን በአሁኑ ሰዓት 34% ነው። ከመቶ ሰዎች ንጹህ ውሃ የሚያገኙት 34 ሰዎች ናቸው። በተለይ ጠረፍ አካባቢ ዳር አካባቢ ያሉ ሞቃታማ ቆላማ አካባቢ ያሉ አካባቢዎች እንዲሁም በከፍታው ደጋማ አካባቢዎች ላይ ደጋው ውስን የወንዝ አማራጭ አለ፣ ይሄን ይጠቀማል በሚል በጣም የራቁ ደግሞ እነዚህ ቆላማ አካባቢዎች የውሃ ገርጓድ አማራጮች አሉ በሚል የጀመርናቸው ስራዎች የሚፈለገውን ውጤት ያመጡ አይደለም። የቀበሌውን የውሃ ችግር ለመቅረፍ እየተደረገ ያለው ጥረት መልካም መሆኑን የተናገሩት አቶ ዘይኔ በቀጣይም የዞኑ አስተዳደር የሚጠበቅበትን እንደሚወጣም ተናግረዋል። በሌሎች ወረዳዎችም በተመሳሳይ መልክ ይህን ችግር ሊፈታ የሚችል ስራ ጀምረናል። ዛሬ በምታደርጉት እንቅስቃሴ እኛም ከጎናችሁ ሆነን የሚጎድለውን በመምላት የምናደርገው ጥረት ተጠናክሮ ይቀጥላል።
በአጠቃላይ የሎቄ ፋቃ የንጹህ መጠጥ ውሃ ችግር ለመፍታት እየተደረገ ያለው ጥረት ከአካባቢው ነዋሪዎች ባሻገር ሌሎች በሀገር ውስጥም ሆነ በውጭ የሚገኙ ዜጎች የድርሻቸውን እንዲያበረክቱም ጥሪ ቀርቧል።